ኦኬ ተመልሻለሁ። አለሁኝ አለክ። ኦኬ አፒል አድርገው ነው የነበረ። እሺ ኦኬ የሉትራን ስኮላሮች ባስቀመጡበት መንገድ በመጀመሪያ ማን አስቀምጧል? አርስቶትል ነው በመጀመሪያ ያመጣው። አርስቶትል እንግዲህ ከዚህ በፊት አይተነዋል። ፕራይመሪ እና ሰከንደሪ ሰብስታንስ በሚል ያንን እንደሆነ የቤተ ክርስቲያን አባቶች ሃይፖስታሲስ በሚለውና ኢሴንስ የሚለውን አዳብት ያደረጉት ያንን እንደሆነ ባለፈው ተመልክተናል። በመጀመሪያ እንግዲህ አርስቶትልን ነው የምናየው ማለት። ከዛ በኋላ ደግሞ ግሪጎሪ ኦፍ ኒሳን እናየዋለን። እነዚህን አይተን እንጨርሳለን። አርስቶትል ምን አለ? አርስቶትል ምንም እንኳን የክርስትናው ሃይፖስታሲስ የሚለውን ቃል ባይጠቀምም ቅድም እንዳልኳችሁ ፕራይመሪ ሰብስታንስ እና ሰከንደሪ ሰብስታንስ በሚለው ነው የሚጠቀመው። ያንን ፎርሙላ ኋላ ላይ የቤተ ክርስቲያን አባቶች ምን ብለውታል? ኢሴንስ እና ሃይፖስታሲስ በሚለው ተጠቅመውታል ማለት ነው። አርስቶትል ምንድን ነው ያለው? አርስቶትል ወላጆች የሚያስተላልፉት አለ አጠቃላይ የሆነውን ምልክና ቁስ ፎርም ኤንድ ማተር ወይም ደግሞ ኔቸር እንደሆነ ይናገርና ነገር ግን ያ ቁስ ወደ ተጨባጭና አዲስ የመጀመሪያ ህልውና ፕራይመሪ ሰብስታንስ ነው የሚለው እሱ። ፕራይመሪ ሰብስታንስ ወይም ደግሞ አባቶች ሃይፖስታሲስ ብለው የቀየሩት ማለት ነው። ሃይፖስታሲስ የሚቀይረው በተፈጥሮ ህግ ነው ይላል። ወላጆች የሚያካፍሉት ምንድን ነው? ፎርምና ማተር ነው ወይም ደግሞ ኔቸር ነው። ነገር ግን ያ ቁስ ወደ ተጨባጭና አዲስ የመጀመሪያ ህልውና ፕራይመሪ ሰብስታንስ ወይም ሃይፖስታሲስ የሚቀየረው በተፈጥሮ ህግ ነው ይላል። የአርስቶትል መጽሐፍ ይህንን ያብራራበትን ከፈለጋችሁ ጄኔሬሽን ኦፍ አኒማልስ ቡክቱ ምዕራፍ 1 ላይ ጄኔሬሽን ኦፍ አኒማልስ ቡክቱ ምዕራፍ 1 ላይ ይህንን እንደዛ ብሎ ነው የሚያብራራው። ፕራይመሪ እና ሰከንደሪ ሰብስታንስ ብሎ ቢጠቀመውም ይህ ፕራይመሪ እና ሰከንደሪ ሰብስታንስ አባቶች ኋላ ላይ ኢሴንስ እና ሃይፖስታሲስ በሚለው የተጠቀሙበት ማለት ነው። ኦኬ ሴም ቲንግ ይህንን የአርስቶትልን ፎርሙላ ወደ ክርስትናው ዓለም ሲገባ እንዴት አድርገው ነው ያስገቡት? እነ ግሪጎሪ ኦፍ ኒሳ። ግሪጎሪ ኦፍ ኒሳን ትራዲሽኒስት ስለሆነ ነው እሱን የመረጥኩት። እኛ ደግሞ ሉትራኖች ትራዲሽኒስት ነን፣ ኦርቶዶክሶች ትራዲሽኒስት ናቸው። ግሪጎሪ ኦፍ ኒሳ ትራዲሽኒስት ነው። ታዲያ እንዴት ነው ይህንን እንትን ያደረገው? ግሪጎሪ ኦፍ ኒሳ ኦን ደ ሜኪንግ ኦፍ ማን ምዕራፍ 29 ላይ ግሪጎሪ ኦፍ ኒሳ ሴም ቲንግ የሉትራን ስኮላሮች አስቀምጠውት የነበረውን ቅድም እንዳልኳችሁ ስጋና ነፍስ ከወላጆች ዘር እንደሚመጡ ነገር ግን ያ ተፈጥሮ አዲስ አካል ሃይፖስታሲስ ሆኖ የሚቆመው እግዚአብሔር በሰጠው የተፈጥሮ ሕግ መሰረት መሆኑን በሰፊው ጽፎታል ማለት ነው። እዚህ ቦታ ላይ ምዕራፍ 29 ላይ ይሄ ባህሪ ከወላጆቻችን የሚመጡ ወይም ደግሞ የምንካፈለው ቢሆንም ሃይፖስታሲስ ግን እግዚአብሔር በሰጠው የተፈጥሮ ህግ ሲባል የትኛው ነው? ብዙ ተባዙ ምድርን ሙሏት። ያ የተፈጥሮ ህግ ነው። በዛ በተፈጥሮ ህግ መሰረት ነው የሚመጣው ብሎ አስቀምጦታል ማለት ነው። የራሱን የሆነ ሃይፖስታሲስ ምን ያደርጋል? ይሰራል ወይም ይገልጣል ብሎ አስቀምጦታል። የራሱን ሃይፖስታሲስ ይዞ እንደሚገለጥ ዩኒክ የሆነውን ነገር መቼ ልክ ጽንሱ በተጸነሰበት ጊዜ የራሱን ሃይፖስታሲስ ነው የሚያዘጋጀው። የራሱን ሃይፖስታሲስ ይገልጣል ማለት ነው። እንዴት ነው እንደዛ የሚሆነው? በምን ምክንያት ነው? ቅድም ያስቀመጥኳቸው እግዚአብሔር ባስቀመጠው ብዙ ተባዙ በሚለው በተፈጥሮ ህግና ኃይል። ያ ብዙ ተባዙ የሚለው ህግ ብቻ አይደለም፣ ኃይል አለው። የማብዛት የመባዛት ኃይል አለው። በዛ ህግና ኃይል መሰረት ያ የራሱን የሆነ ዩኒክ የሆነ ሃይፖስታሲስ ይዞ ይገለጣል ብሎ ይላል። እንዴት ነው የሚሰራው? ወዴት ነው የሚሰራው? እስኪ እንዴ ብሎ በሳይንስ መመርመር አይቻልም። ሳይንስ መርምሮ ሊደርስበት አይችልም። ይሄ የእግዚአብሔር ረቂቅ የሆነ አሰራር ነው። ኦኬ ያ ስለዚህ ስለ ሃይፖስታሲስ ስንት ነገሮችን ተመለከትን? 7 ነገሮችን ተመለከትን ማለት ነው። በጣም ልናውቀው የሚገባና ዋና ዋና የሆኑ ነገሮችን የተመለከትነው ስለ ሃይፖስታሲስ። በመጀመሪያ ምን ብለናል? ስለ ሃይፖስታሲስ የመጀመሪያውን ስንናገር በኢሴንስ እና በሃይፖስታሲስ መካከል ያለውን ልዩነት ምን ማድረግ አለብን ብለናል? ለይተን ማወቅ አለብን። ኢሴንስ ስንል ምንድን ነው ብለናል? ዩኒቨርሳል የሆነ ኔቸር ነው፣ ሁሉም ሰው ምን የሚለው የሚጋራው። ሃይፖስታሲስ ብለን ስንል ነው ፓርቲኩላር ነው። ምን ማለት ነው? የእያንዳንዱ ሰው የግል ነው፣ የአንዱ ከአንዱ ጋር አይመሳሰልም ብለናል።
ዩኒቨርሳል የሆነውን ኔቸር ሰብስቦ እኔ እንዲል የሚያደርገው ማን ነው? ሃይፖስታሲስ ነው። አንተ ማን ሲባል እኔ ማለት እንዲችል የሚያደርገው ማለት ነው። አንድ ያንን ተመልክተናል። ሁለተኛ ሃይፖስታሲስ ምንም ማይል ነው ብለናል። የማይተካና የማይደገም ነው ብለናል። የማይተካ ነው፣ የማይደገም ነው። የአንተ ሃይፖስታሲስ የማይተካ ነው፣ የማይደገም ነው። አንተ ከዚህ ምድር ላይ በሞት ብታልፍ የአንተ ሃይፖስታሲስ አይደገምም፣ አይተካም። ግን ሃይፖስታሲስ ደግሞ ዘላለማዊ ነው። ሌላ ሶስተኛ ምን ብለናል? ስለ ሃይፖስታሲስ የፍቃድ ተግባር ባለቤት ነው ብለናል። የፍቃድ ምንጭ ነው አይደለም ያልነው። ፍቃድ ከየት ነው የሚመነጨው? ከሃይፖስታሲስ ነው? ከኢሴንስ ነው። ፍቃድ የሚመነጨው ከኢሴንስ ነው። ፍቃድ የኢሴንስ ነው። ነገር ግን ያ የመነጨውን ነገር ወደ ተግባር የሚለውጠው ማን ነው? ሃይፖስታሲስ ነው። የሚወስነው መቼና የት መደረግ እንዳለበት፣ በምን አይነት መንገድ መከናወን እንዳለበት የሚወስነው ማን ነው? ባለቤቱ ማን ነው? ኃላፊው ማን ነው? ሃይፖስታሲስ ነው ብለናል። ሌላስ ኮንቲኒቲ ኦፍ አይደንቲቲ የሚለውን ተመልክተናል። የማንነት ቀጣይነት አለው። ስጋ ቢያረጅም ቢለወጥም ከህፃንነት እስከ ሽምግልና ድረስ ስጋ ቢያረጅም ቢለወጥም የነፍሳችንም እውቀት ቢያድግም ቢሰፋም ቢጠብም ምን ቢልም ያንን ሰስቴን አድርጎ እንዲቀጥል የሚያደርገው ያ ሰው ሆኖ እንዲቀጥል የሚያደርገው ምንድን ነው ብለናል? ሃይፖስታሲስ ነው ብለናል። የቶማስ አኩይነስን ተመልክተናል። ሌላስ ነፃነትና የሞራል ኃላፊነት ፍሪደም ኤንድ ሪስፖንሲቢሊቲ የሃይፖስታሲስ ነው ብለናል። ቅድም ምሳሌ ሰጥቻቸዋለሁ። ስጋ ባህሪው የመራብ ነው፣ የመጠማት ነው። ያንን ግን በምን አይነት መንገድ ላድርገው የሚለውና የሚወስነውና የሚያደርገው ማን ነው? ሃይፖስታሲስ ነው። በሚያደርገውም ነገር ደግሞ ተጠያቂው ማን ነው? ሃይፖስታሲስ ነው። ባህሪ ሊጠየቅ አይችልም። ያ የስጋ ረሃብ ላስታክስ ብሎ ልስረቅ ብሎ በስርቆት ያንን ፍላጎት ሊያሟላ ቢፈልግ ቢያዝ የሚያዘው ተጠያቂው ማን ነው? ሃይፖስታሲስ ነው። ባህሪው አይደለም ተጠያቂው፣ ሃይፖስታሲስ ነው የሚሆነው ተጠያቂ። ስለዚህ ኃላፊነት አለበት። ባለስልጣን ብቻ ሳይሆን ኃላፊነትም አለበት፣ ተጠያቂነትም አለበት ሃይፖስታሲስ። ሃሌሉያ። ኦኬ ይሄ ነገር ሼር እያደረጋችሁ ለምን አፒል እንደሚያመጣብኝ አላውቅም። የትኛው ጋር ነኝ? አምስቱን እየከለስኩ ነው አደለ? ስድስተኛው ምንድን ነው? ዘላለማዊ ግብና ክብር አልቲሜት ዴስቲኒ ያለው ነው። ሃይፖስታሲስ ምንድን ነው? አልቲሜት የሆነ ዴስቲኒ ያለው ነው። በምድር የሚለካ በዚህ በጊዜያዊ ዓለም በሚጠፋው ዓለም ምን የሚል አይደለም። የሚለካ አይደለም። በሰዎች ሚዛን ተመዝኖ የሚወድቅ አይደለም። ሰምታችሁኛል? ሃይፖስታሲስ በሰዎች ሚዛን ተመዝኖ የሚወድቅ አይደለም። ወላጆች ወይም ሰዎች ብዙ ነገር ብለው ሊሆን ይችላል። አንተ ማትረባ፣ አንተ እንደዚህ ራስ፣ አንተ እንደዛ። ኖ አይደለሽም። ሃይፖስታሲስ በሰዎች የሚመዘንና የሚለካ አይደለም። ሃይፖስታሲስ ለዘላለም ክብር ነው የተዘጋጀው። እግዚአብሔር ራሱ አስቀድሞ ሲያዘጋጀው ለዘላለም ክብር ነው ያዘጋጀው። ሲያዘጋጀው ራሱ ማለት ነው። ቅድም ብዙ ምሳሌ ሰጥቻችኋለሁ። ሰው ራሱ ወደቀ ሲባል ሮሜ ምዕራፍ 3:23 ላይ ሁሉም ኃጢአትን ሰርቷል፣ የእግዚአብሔር ምን ብሏቸዋል? ክብር ጎሏቸዋል። ሰው የጎደለው ከምንድን ነው? ከክብር። ሰው የወደቀው ከምንድን ነው? ከክብር። ይሄ ማለት አስቀድሞም የተዘጋጀው እግዚአብሔር ሲፈጥረው ራሱ ያዘጋጀው ለምንድን ነው? ለክብር ነው ማለት ነው። አልቲሜት ግቡ ምንድን ነው? ክብር ነው። የሃይፖስታሲስ ሃሌሉያ። በቴዎሲስ መካከል ያለው ልዩነት በምስራቁና በምዕራቡ መካከል ያለው እንዳሰናል። ቴዎሎጂካል ልዩነት አለ፣ የታወቀ ነው። በዲቫይን ሲምፕሊሲቲ እና በዲቫይን አብሶሉት ዲቫይን ሲምፕሊሲቲ መካከል ይሄ ሪል ዲስቲንክት እና አይደንቲካል በሚለው በቶማስ አኩይነስ እና ፓላማስ መካከል ልዩነት አለ እዛ ጋር።
ግን በእንትኑ ይስማማሉ። ግን የትኛውን ነው እንትን የሚለው አሁን የምስራቁ ኢነርጂያውን ነው የሚመስለው። በኢነርጂያው እና በኢሴንሱ መካከል ሪል ዲስቲንክት አለ ሲባል በኢሴንሱ እግዚአብሔር የማይደረስበት ነው፣ እግዚአብሔር የማይለካ ነው። ስለዚህ ቴዎሲስ ብለን ስንል ከምኑ ጋር ነው የሚሉት ምስራቆች? ከኢነርጂያው ጋር ነው የሚሉት። ሰው አምላክ ይሆናል ብሎ ሲሉ አምላክ ይሆናል ማለት ምን ማለት ነው ብሎ የጸጋ ማለት ምንድን ነው? ኢሴንሱ ነው። ኖ ከኢሴንሱ አይደረስበትም፣ ከኢነርጂያው ጋር ነው ብለው ያገናኙታል። ከኢነርጂያው ጋር በዌስቱ ደግሞ ኢነርጂያውና ኢሴንሱ አይደንቲካል ነው። አይደንቲካል ሆኖ ነው የሚቀርበው እና እዛ ጋር ከዲቫይን ሲምፕሊሲቲ እና አብሶሉት ዲቫይን ሲምፕሊሲቲ ጋር የተገናኘ ነው ቴዎሲስ የሚለው በምስራቁና በምዕራቡ የተወሰነ ልዩነት እንዳለው ማለት ነው። ሰባተኛና የመጨረሻ የተመለከትነው ሃይፖስታሲስ ከወላጆቻችን የምንካፈለው አይደለም። ሃይፖስታሲስ ከወላጆቻችን ልክ እንደ ባህሪ ብንካፈል ኖሮ ምንም ብለናል። አንተ፣ አንቺ፣ አንተ የሚባል ነገር አይኖርም። አንተ ሲባል እኮ ዩኒክ የሆነ ማንነትን ነው እየገለጽን ያለ ነው። ከበደ ሲባል፣ አየለ ሲባል፣ አለቤቱ ሲባል እኮ ዩኒክ የሆነ ማንነት እየጠራን ነው። አንተ የሚባል ነገር አይኖር፣ አንቺ የሚባል ነገር አይኖርም። ኮፒ ፔስት ነበር። ዓለም ሁሉ የምትሞላው በኮፒ ፔስት ነበረ። አንድ ምንነት፣ አንድ ማንነት ነበር የሚሆነው። ሰምታችሁኛል? ልክ እንደ ባህሪን ከወላጆቻችን እንደምንካፈል ሃይፖስታሲስም ከወላጆቻችን ብንካፈል ኖሮ ዓለም በሙሉ አንድ ምንነት፣ አንድ ማንነት ብቻ ነበር የሚሆነው። ዩኒክ የሆነ ነገር የለም። በቃ ያ ብቻ አይደለም። የግል ኃጢአት የሚባል ነገር የለም። ይሄ አክቹዋል ሲን የሚባል ነገር አይኖርም። ይሄ ገሌ በሰራው ገሌ ይጠየቃል፣ ገሌ ይጸድቅበታል የሚባል ነገር የለም። አንዱ የሰራው የሁሉም ነው። በሁሉም ነው የሚቆጠረው። ሁሉም ተጠያቂ ነው የሚሆነው። ነገር ግን ሃይፖስታሲስ ልክ እንደ ባህሪ ከወላጆቻችን ምን የምንለው አይደለም፣ የምንካፈለው አይደለም። ለእያንዳንዱ ጽንስ ዩኒክ የሆነ ሃይፖስታሲስ ነው የሚገለጠው ወይም የሚዘጋጅለት እንትን የሚልለት በጽንስ ጊዜ ማለት በቅጽፈት የሚዘጋጅለት ዩኒክ የሆነ ሃይፖስታሲስ ነው። ያንን ከሉትራን ስኮላሮች እና ከዛም አርስቶትልን ከዛም ደግሞ ግሪጎሪ ኦፍ ኒሳን ተመልክተናል ማለት ነው። ስለዚህ እነዚህ ሰባቱን ነጥቦች አጥብቃችሁ በደንብ ምጽፉ፣ ጽፋችሁ በደንብ ያዙት። ሃይፖስታሲስ የሚለው በጣም ይጠቅመናል። ወደ ክርስቶሎጂ በምንመጣበት ሰዓት ንስጥሮስ እዛ ጋር የሳተበት ዋናው ነጥብ ነው። ኢየሱስ ክርስቶስ የሰውን ሃይፖስታሲስ አልተካፈለም። የሰው ሃይፖስታሲስ እንዴት ነው የሚዘጋጀው ብያቸዋል። በጽንስ ወቅት ነው። ያ ኔቸር፣ ያ ባህሪ ከወላጆች የምንካፈለው ባህሪ የራሱን የሆነ ሃይፖስታሲስ ምን ይላል ብለናል። እግዚአብሔር ባስቀመጠው ብዙ ተባዙ በሚለው ሕግ እና ኃይል መሰረት የራሱን የሆነ ሃይፖስታሲስ ያዘጋጃል ወይም ደግሞ ይገልጣል ብለን እንዳልነው ለኢየሱስ ክርስቶስ የሰው ሃይፖስታሲስ የለውም። ሃይፖስታሲስ ሲባል ሶማ ማለታችን ግን አይደለም። ልብ በሉ። ሶማ ወይም ስጋ የሚባለው ባህሪ ውስጥ ነው የሚመደበው። ነፍስ ባህሪ ውስጥ ነው የምትመደበው። የሰው ሃይፖስታሲስ የለውም። ታዲያ ኔቸር ኢንሃይፖስታሲስ እና አንሃይፖስታሲስ የሚባል ነገር አለ። ታዲያ ኔቸር ያለ ሃይፖስታሲስ ህሉ መሆን አይችልም። ታዲያ እንዴት ህሉ ሆነ የኢየሱስ ክርስቶስ ኔቸር? ምክንያቱም ያ የኢየሱስ ክርስቶስ ሂውማን ኔቸር ከዲቫይን ሃይፖስታሲስ ጋር ነው ኮሚኒኬት ያደረገው ማለት ነው። ከዲቫይን ምክንያቱም ሃይፖስታሲሱ የኢየሱስ ክርስቶስ የሰው ሳይሆን የምንድን ነው? የመለኮት ነው። ቃል ነው። እሱ ወልድ ነው። የወልድ ሃይፖስታሲስ የቃል ሃይፖስታሲስ ነው። ከዛ ሃይፖስታሲስ ጋር ነው ዩናይትድ ያደረገው። ከዛ ሃይፖስታሲስ ጋር ነው ኮሚኒኬት ያደረገው ማለት ነው። የትኛው? ከማርያም የነሳው ከማርያም የተካፈለው የሰው ኔቸር ማለት ነው። ነፍስና ስጋ ማለት ነው። ሃሌሉያ። እዚህ ጋር ይብቃን። እንግዲህ ብዙ እንዳላበዛባችሁ በጣም በአጭሩ አስቀምጣለሁ ብዬ ረጅም ደቂቃ ወሰደብኝ። ከዚህ በላይ እንዳላበዛው እንግዲህ ብዙ ነገር በደንብ ላስተዋለ ብዙ ነገር ቀርቶልናል ብዬ አስባለሁ።
በእነዚህ በ3 ሳምንታቶች ውስጥ የመጀመሪያው ሳምንት ላይ መግቢያውን ያየንበትን አንግል፣ ሁለተኛው ሳምንት ኔቸርን በጣም በጥልቀት ሄደን ያየንበትን አንግል፣ አሁን ደግሞ ሃይፖስታሲስ የሚለውን ነገር የተመለከትንበትን ነገር ስለ ነገረ ሰው በደንብ ሰው ይገባዋል። ሰው ማለት ምን ማለት ነው የሚለውን በደንብ ምንነትና ማንነትን በደንብ ለይቶ ማየት ይችላል የሚለውን የተወሰነ ብርሃን ይሆናል ብዬ አስባለሁ። ለሰዎች የተወሰነ ብርሃን፣ ይሄ እውቀት ብርሃን ነው። የሆነ ነገር አወቅን ማለት ብርሃን ማለት ነው። የሆነ ነገር አወቅን ማለት የሆነ ነገር ገባን ማለት ነው። ኢንላይትን ተፈጠረ ማለት ነው። እና የሆነ ነገር አውቀናል በፊት ከነበርንበት ስለ ሰው አሁን ማውራት እንችላለን ብዬ አስባለሁ። አሁን መናገር እንችላለን ብዬ አስባለሁ። በጥቂቱ ልንናገር ልንመልስ እንችላለን እና ያሉትን ቪዎች ሁሉ ተመልክተናል። ስለ ነፍስ አፈጣጠር የነበረውን እንደገናም ደግሞ ስለ ትራዲሽኒስት እና ስለ ክሬሽኒስት ያለውን ቪው ተመልክተናል። ብዙ ነገሮች እንዳሰናል። ዛሬ ደግሞ ሃይፖስታሲስን ተመልክተናል እና የቀረላችሁ ነገር ይኖራል ብዬ ተስፋ አድርጋለሁ። እግዚአብሔር አምላክ ይባርካችሁ፣ ጸጋ ይብዛላችሁ። እንግዲህ የቀረልን ነገር ሪፍሌክት እናድርግና ምናልባት ጥያቄ ካለ ጥያቄው ላይ እንወያይበትና ከዛ ከቻልን የስላሴ ስሜት የተባለውን ነገር ጥቂት ብለነው ብናልፍ ደስ ይለኛል፣ መጨረሻው ላይ ማለት ነው። እና ጥቂት ተናግረንበት ብንሄድ ደስ ይለኛል። ግን ከዛ በፊት ግን በዚህ በተማርነው ትምህርት ላይ የስ አያም ዩኒክ እያላችሁ ነው እንደው መጻፍ ያለባቸው። ዩኒክ ነህ፣ በቃ ዩኒክ ነሽ። እንዴ እግዚአብሔር ዩኒክ አድርጎ ነው የፈጠረ። ዩኒክ ነህ አንተ፣ በማንም የማትጠቃ በማንም የማትደገም ነህ። በቃ በማንም አትደገምም፣ በማንም አትጠቀም። ዩኒክ ደስ የሚል ነው የእግዚአብሔር አፈጣጠር። እግዚአብሔር እንድናመሰግን አያደርገንም። እግዚአብሔር አምላክ ይባረክ። ስለዚህ ጨርሰናል። ስለ ነገረ ሰው አንትሮፖሎጂ ለ3 ሳምንት የተማርነውን ትምህርት የቀረላችሁን ነገር እናንተም ደግሞ በእናንተም ዘንድ ያለውን እስኪ ሪፍሌክት እናድርግና ጥያቄ ያልገባቸው እንግዲህ ፎከስ የማድርገው ባለፈውም ሳምንት ተናግሬያለሁ። ስነ መለኮቱን ቀመስ የሆናችሁ አይደላችሁም። እናንተ ላይ አይደለም ፎከሴ። ስነ መለኮቱን መማር እየፈለጉ መማር ያልቻሉ፣ በአረብ ሀገራት ሆነው ቸርች ራሱ መካፈል ሳይችሉ እየተከታተሉ ላሉ፣ እድሉን ያላጋጠማቸው፣ ይህንን ነገር ማወቅ ያለባቸው እነሱ ናቸው እንዲጠይቁ ምፈልገው። ያልገባቸው ነገር ካለ እነሱ እንዲጠይቁ ፈልጋለሁ። ስነ መለኮት ቀመስ ይሆናችሁ የተለያየ መጽሐፎችን የምታገለባብጡማ እናንተ ከእናንተ ጋር ያለውን እኔ ያልተናገርኩትን ነገር እናንተ ጨምራችሁ መናገር ነው ያለባችሁ። እኔ ያላየሁትን አንግል እናንተ ደግሞ ያያችሁትበትን አንግል መጨመር ነው ያለባችሁ። ግን ጥያቄ ግን የሚፈቀደው በተለይ ስነ መለኮት ቀመስ ያልሆኑት መጽሐፍቶችን የእንግሊዝኛውን፣ የግሪኩን፣ የላቲኑን አገላብጠው ማንበብ እድሉን ያላገኙት እነሱ እንዲገባቸው እነሱ እንዲረዱ ነው ዋና ፎከሴና ታርጌት እና እነሱ ቢጠይቁ ደስ ይለኛል። ጥያቄ